ሐሳባችን እንምጣ። ክብር ለኢየሱስ ይሁን። በዚህ በመጨረሻ ዘመን እግዚአብሔር የሰጠን እድል፣ እግዚአብሔር የሰጠን ጊዜ፣ እግዚአብሔር የሰጠን ነገር ቢኖር ቃሉን ነው። መመኪያችን ቃሉ ነው። ቃሉ እንዳለን የምንሆነው። ሁለተኛ ጢሞቴዎስ ምዕራፍ 3 ነው ዛሬ ጥቂት የምንነጋገረው። ለእኛ ለልጆቹ እግዚአብሔር የሰጠውን መመሪያ የሆነ ቃል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን፣ ስሙ ይባረክ። እንዲህ ይላል፣ ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቁ። በመጨረሻው ቀን፣ በመጨረሻው ዘመን። እግዚአብሔር ቀን የሚለው ነገር ምናልባት ዘመን ልል ይችላል። በመጨረሻው ዘመን የሚያስጨንቅ፣ በመጨረሻው ጊዜ የሚያስጨንቅ ዘመን ይመጣል። በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን ነገር የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ግን ኃይሉን ክደዋል። ከእነዚህ ደግሞ ራቅ። ወደ ቤታቸው ሸልኮ የገቡ ኃጢአት የተከመረባቸው፣ በልዩ ልዩ ምኞት የሚወሰዱ፣ ሁልጊዜ እየተማሩ እውነት ወደ ማወቅ ሊደርሱ ከቶ የማይቻላቸው ሞኞች፣ ሴቶችን የሚማርኩ ከእንደዚህ ዘንድ ናቸውና እያለ ይቀጥላል። እኔ ዘንድሮን ወይም ይህንን ዓመት ሲያይ በጣም በሕይወቴ የሚገርመው ነገር የእግዚአብሔር ቃል ይደንቀኛል፣ ይገርመኛል። ይህ ቃል እንግዲህ የዛሬ 1950 ዓመት ገዳማ ነው ወይም 70 ዓመት ገዳማ ነው የተጻፈው። ይህንን የድሮውን ቃል፣ ይህንን የቆየውን ቃል ወደዚህ መጥቶ የእግዚአብሔር ቃል በእኛ ዘመን ይሄ እንደሚፈጸም አውቆ ሲናገር ይገርማል፣ ያስደንቃል። እስቲ ሰዎችን፣ ሁኔታውን፣ ዓለሙን፣ አየሩን ስታዩ ምንድነው እየሆነ ያለው? ምንድነው እየተከናወነ ያለው ብላችሁ ቢታዩ በጣም አስገራሚ ነገር ይሆናል። ቅዱስ ጳውሎስ ለሚወደው ልጁ ለጢሞቴዎስ የተናገረው ይሄ ቃል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። የሚያስጨንቅ ዘመን፣ በውጭ ጭንቀት፣ በውስጥ ጭንቀት። በውጭ የምናየው የኑሮ ጭንቀት፣ የአንዳንዱ ነገሮች ውስጥ ደግሞ የራሱ ጭንቀት አለ። ነገር ግን በዚህ ሁሉ ግን እኔ አንድ ነገር አምናለሁ። እግዚአብሔር ምን አለ? በክርስቶስ ኢየሱስ ላሉት ምን አለ? በእኔ የሚያምን አያፍርም አለ። በቃ በእነዚህ ጭንቀት ውስጥ፣ በእነዚህ መከራ ውስጥ፣ በእነዚህ እንቆቅልሽ ውስጥ የሚመካ ሁሉ በእግዚአብሔር ይመካ ስንል ምን ማለት ነው? ፍርድንና ጽድቅን ማድረግ የሚችል እግዚአብሔር ብቻ ነው። ሰዎች ሁኔታ አይቶ ይፈርዳሉ፣ እግዚአብሔር ግን የልብን ሐሳብ አይቶ ይፈርዳል። ክብር ለኢየሱስ ይሁን። በዚህ በሚያስጨንቅ ነገር አንድ ነገር ልነግራችሁ ነው ወዳጆች። በዚህ በሚያስጨንቅ ዘመን ለመያዝ ለመጨበጥ ግራ በሚገባ፣ ያመናችሁት በሚከዳ፣ የወደዳችሁት በሚጠላ፣ ወዶ ማይጠላ፣ አምኖ ማይከዳ እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። አዎ ጥሩ ሰዎች አሉ፣ እግዚአብሔር ይባረካቸው። እግዚአብሔር ለዘላለም ይባርካቸው፣ ዘመናቸው ይባረክ። ነገር ግን እግዚአብሔርን አያክሉም። አዎ በትዳር ጥሩ ሰዎች አሉ። አዎ በልጅ ጥሩ ሰዎች አሉ። አዎ በባል ጥሩ ሰው አለ፣ ሚስት ጥሩ ሴት አለች። እግዚአብሔር የባረካቸው በተለይ እግዚአብሔር ቤተሰቦች። የትኛውም ሰው እግዚአብሔር ከሌለበት ጥሩም ሆነ ደግ ሆነ የፈለገ ነገር ቢኖረው ዞሮ ምንም ጥቅም የለውም። ነገር ግን የእግዚአብሔር የሆኑ ጥሩ ሰዎች አሉ። እግዚአብሔር ዘመናቸውን ይባርክ እና በዚህ ሁሉ ግን እግዚአብሔር የሚገርማችሁ ለእኔና ለእናንተ ሁል ጊዜ ስንቅ አድርጎ፣ ሁል ጊዜ እንቆቅልሽ የሆነ ነገራችንን፣ ሁል ጊዜ ጥያቄያችንን ለመመለስ እግዚአብሔር ያስቀመጠው ራሱን ኢየሱስ ክርስቶስን ነው። ግን ምንድነው እዚህ ጋር እያለ ያለው? በጣም ልንሰማውና ልናሰምረው የምንወደው አንድ ነገር ቢኖር ለዘላለም ከኃጢአት ጋር ድርድር እንዳይኖረን ነው እየተናገረ ያለው። ከኃጢአት ጋር ዘላለም ድርድር እንዳይኖረን። ኃጢአት ነው። መጨረሻ ዘመን አስጨናቂ ዘመን ይመጣል። አታሎም ይሁን አስገድዶ፣ አስፈቅዶም ይሁን ነገሮችን እንትን ብሎ ይሄ ክፉ ዘመን ይመጣል። ከክፉ ዘመን ግን ለእኔና ለእናንተ መውጫ አለ። ብንወድቅ እንነሳለን፣ ብንስት እንመለሳለን። የእግዚአብሔር ምሕረት በእኛ ላይ ገኗል። ክብር ለኢየሱስ ነው። ሃሌሉያ። ስለዚህ የእግዚአብሔር ምሕረት እንዴት ነው የገነነው? የእግዚአብሔር ምሕረት እንዴት ነው በእኛ ላይ የገነነው ብላችሁ እንደሆነ ወዳጆች ሆይ፣ የእግዚአብሔር ምሕረት በእኔና በእናንተ ዕለት በየሳምንቱ እዚህ ያስተምረናል፣ በየቸርቹ ያስተምረናል፣ ከሄድንበት ይመልሰናል። ቱንቢያችን የእግዚአብሔር ቃል ነው።
ቱንቢያችን የእግዚአብሔር ቃል ነው። ቱንቢያችን የእግዚአብሔር ቃል ነው። ኢየሱስ ጌታ ነው። ልኬታችን የሰፈረን የእግዚአብሔር ቃል ስሙ ለዘላለም ብሩክ ይሁን። ስለዚህ የተወደዳችሁ የአባቴ ብሩካን ምንም ነገር ብንሆን እኛ አንወድቅም፣ አንጠፋም። ለምን? ዕለት ዕለት ለመታደሻ የሚሆን ለማንጫ የሚሆን የቃሉ ምን አለ? የቃሉ እሳት አለ። ቆሻሻችንን የሚበላ ኃጢአታችንን የሚበላ በእርግጥ እኛ አውቀን ኃጢአት እንሰራለን ብል ደፋሮችም አይደለንም፣ አንሰራም። እግዚአብሔር ይረዳናል። ኢንኬዝ በሰዎቹ እንኳን ነገሮች ቢሆኑ ሁል ጊዜ የምንናገረው ቃል ሊያነጻን የተቀደሰ ነው። ዮሐንስ ላይ የሚናገረው ቃል ሁል ጊዜ በሕይወቴ ይገርመኛል። አሁን ስለሰማችሁ ቃል እናንተ ንጹሐን ናችሁ ይላል። ታውቃላችሁ? አሁን ስለሰማችሁት ቃል እናንተ ንጹሐን ናችሁ ይላል። አሁን ስለሰማ ይሄ ቃል ማለት በሁለት በኩል እንደተሳለ ሰይፍ ነው። ልብን፣ መንፈስን፣ አጥንትን፣ ስጋንን መንፈስንም ምን እያለ እያነጸና እየቀደሰ መሄድ እግዚአብሔር ቃል አለ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። ስለ እግዚአብሔር መንፈስ አንድ ምስጢር ልንገራችሁ። የእግዚአብሔር መንፈስ ኃጢአትን የሚቀጣ ኃጢአተኛውን ቤዛ አድርጎ የሚያነጻ ነው። የእግዚአብሔር መንፈስ አንድ መልክ ይዞ አይደለም። የእግዚአብሔር ቃል በሁለት በኩል እንደተሳለ ሰይፍ ነው ስል መጽሐፍ ቅዱሳችን ዕብራውያን ምዕራፍ 12 ቁጥር 12 ላይ ሲናገር የእግዚአብሔር ቃል እግዚአብሔር ኃጢአትን አይወድም፣ ኃጢአተኛውን ግን ይወዳል። ኃጢአትን የሚቀድስ ኃጢአትን የሚቀድስ ኃጢአትን የሚጠላ ኃጢአተኛውን የሚወድ ኃጢአተኛውን የኃጢአት ዋጋ ከፍሎ የሚቤዥ አምላክ ነው። ኢየሱስ ጌታ ነው። አሜን። የሚያሰኝ ድንቅ ነገር ነው። ክብር ለኢየሱስ ነው። ስለዚህ ኃጢአት ነው። ለኃጢአት ኮምፕሮማይዝ የምናደርገው ነገር ምንም ሊኖረን አይገባም። ኃጢአት ስለሆነ ክብር ለኢየሱስ ነው። ስለዚህ እግዚአብሔር ከመስዋዕት ይልቅ መሰዊያው እንዲታደስለት ይፈልጋል። መሰዊያው እኛ ስለሆነ ክብር ለኢየሱስ ነው። ከመስዋዕት ይልቅ ስለዚህ እግዚአብሔር ሁል ጊዜ ሊያከብረን ሁል ጊዜ ሊሾመን የሚፈልገው በሱ ፊት ቅዱሳን እንደሆንን ነው የሚያቀን። ለምን? የክርስቶስ ኢየሱስ የደም ዋጋ ነን። የክርስቶስ ኢየሱስ የመንፈስ ዋጋ ነን። ምንም በማያገኘን ክብር ውስጥ ያለንን። ለዚህ ነው ጠላት ያልቻለን። ለዚህ ነው ሰይጣን ያልቻለን። ይፈልጋችኋል። አዎ ቀን ከሌሊት ይፈልገናል። አዎ ቀን ከሌሊት ይተጋል። አዎ ቀን ከሌሊት ይመኘናል። አዎ ቀን ከሌሊት በቃ የማነካውን እንድነካ የማይነካ እንድነካ ይፈልጋል። በምንም ውስጥ ሆኖ በምንም ውስጥ እኔ እግዚአብሔርን ከሚደነቅባቸው ነገሮች 3 ነገሮች ልጥቀስላችሁ። በጣም እደነቃለሁ። እግዚአብሔርን አንድ ነገር ጸልያለሁ። በዘመኔ ሁሉ እግዚአብሔር የተመሰገነ ነው። 21 ዓመት ከ15 ዓመት ጀምሮ አገልግያለሁ በእግዚአብሔር ፊት በእግዚአብሔር ቤት ደህንነትን ከተማርኩበት ጀምሮ ጌታን ከተቀበልኩበት ጀምሮ 2-3 ዓመት ባለን ጊዜ ከሰው ደም የጠበቀን፣ ከሰው ላብ የጠበቀን፣ ከሰው እንባ የጠበቀን እግዚአብሔር ነው። ሊኖርብን ይችላል። ግን ቢኖርብን እንኳን ምሕረቱን እያመጣ አልቅሰን ጾመን ሰዎች እንደፈለገ የተፈቀደላቸው የሚመስል ነገር እኛ ጋር የተፈቀደ አይደለም። እናለቅሳለን በእግዚአብሔር ፊት። ብዙ ወዳጆችን አያለሁ ያለቅሳሉ። ፓስተር በድለናል፣ እግዚአብሔር ምንድነው ሰድብ ያለው ሰው ምንድነው ወድቅ ያለው ምን እንዲህ በቃ ሌላስ ሰድብ ያለው እሰይ ጎሽ እኔ አንበሳ ልኩን ነገር ወድቅ ያለው በቃ አበላሸዋት፣ አጠፋዋት፣ ሰርቅ ያለው ዘርፍ ያለው ሌሎች እንደ ጀብድ የሚያወሩን ነገር ግን እኛ ምንድነው የምናወራው? በእግዚአብሔር ፊት ይቅርታ የምንጠይቅ ምስኪን ነን። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር የምሕረት ውጤት ነው። ሰው በእውቀቱ አያውቅም። ሰው በኃይሉ አይበረታም። ጠቢብ በጥበብ አይመካም። ይሄ ነው ስልጣን የሆነ በጉልበት ነው። ኢየሱስ ጌታ ነው። እንዴት እንደገባችሁ አላውቅም ወዳጆቹ። ሰሞኑን ይህን እያሰብኩ ይገረም ነበር። ሰዎች እንደ ጀብድ የሚቆጠሩ ነገር ጀግና የሆነ ሰው እዚህ ጋር ምን ይላል? ወይኔ እግዚአብሔርን በደልኩ ብለን እኛ እናስባለን። ለምን? እኛ መሪ ያለን በሉጋም የምንሄድንን ሉጋም ያለንን ለምን? እግዚአብሔር ከኛ ጋር ስላለ። በመጨረሻ ዘመን ግን በዚህ ዘመን እግዚአብሔር ቃል እንደምን በዚህ ዘመን ላይ የሚያስጨንቅ ዘመን ይመጣል። የሚያስጨንቅ ዘመን በውስጥ ያስጨንቃል፣ በውጭ ያስጨንቃል። በውጭ ሰይጣን፣ ዓለም፣ ስጋ ያስጨንቃል። በውስጥ ደግሞ የራስ ምኞት፣ የኃጢአት ፍላጎት ያስጨንቃል። ነገር ግን ይህንን ሁሉ ገዝተን የምንኖር እግዚአብሔር የቀባን ታላላቅ ሰዎች ለራሳቸው አሜን በሉ። ዛሬ ኮንትሮል ሊያደርገን የመጣ ዛሬ አመድ ይሆናል። ለራሳችሁ አሜን በሉ። ችዬ ኖር ያሉ ጠላቶች ምንም አታመጣም ብላችሁ ንገሩት። እኔ የእግዚአብሔር ልጅነቴ የተረጋገጠ ነው። ችዬ ኖር ያሉ መጽሐፍ ቅዱስ ሲናገር ራሱን የሚገዛ ሰው ከተማን ከሚገዛ ሰው ይበልጣል። ከተማን ከሚገዛ ይላል። በጣም ይደንቀኛል።
ከተማን የሚገዛ ሰው እንግዲህ ብዙ ማስተርስ ዲግሪዎች ኖሮት ብዙ እውቀት ነው፣ ፖለቲካሊ ብዙ ነገር ኖሮት፣ አካዳሚካሊ ብዙ እውቀት ኖሮት፣ ራሱን የሚገዛ ሰው ግን ከዛ ይበልጣል። ራሱን የሚገዛ እኛ ራስ ከመግዛት አልፈን ሰዎች የሚደሰቱበትን ነገር ኖ ኃጢአት ነው፣ ኖ አይጠቅመኝም፣ ኖ አይረባኝም ብለን ምንተው ለምን ታውቃላችሁ? ምህረቱ አግዞናል። ከወደደን ከትልቅ ፍቅሩ የተነሳ ሊገለን የመጣውን ነገር ቻሌንጅ አድርገን ያለፍነው ስለረዳን ነው። ስለዚህ ሰዎች ምንድን ነው ይህን ሁሉ ገንዘብን በሉት ራሳችሁንም ትዕቢተኞች ሰዳብ ሁሉ ነገር ምንድነው ታውቃላችሁ? ክብር ነው። ክብር ማለት ለራስ አድልቶ ለራስ አስበልጦ ማሰብ ነው። ይህንን ሁሉ ነው የተውነው በእጅ አዙር። ክብር ለኢየሱስ ይሁን። ይህንን ሁሉ ያስተወን እግዚአብሔር ለስሙ ክብር ይሁን። ለስሙ ክብር ይሁን። ለስሙ ክብር ይሁን። ለስሙ ክብር ይሁን። አንዳንድ ነገር የቻላችሁትን ነገር አሁን ብትጠይቁ የቻላችሁት ነገር ሌላ የሚንቀው ህይወቱን ወጥሮ አስሮ የያዘ ነው። እኛ ግን ችለን አባት አለ አምላክ አለ በቃ ይቅር የምንል ኃጢአትን አናደርግም የምንል ከኃጢአት ጋር ከሚታየው ከማይታየው ጋር ምንም ምንፋተግ ምንጣላነን እረት ከኃጢአት ጋር እየተጣለን ምንውልን። ዛሬ የምስራች ልንገራችሁ፣ እግዚአብሔር ይወዳችኋል። የምስራች ልንገራችሁ፣ እግዚአብሔር በእናንተ ደስ ይለዋል፣ በእኔ ደስ ይለዋል። ጠዋት በጣም አመመኝና ጌታ ሆይ እኔ መቼ ነው ማልፈው አልኩኝ። ልጄ ሆይ እኔ እወድሃለሁ አለ። ህመሙን ረሳሁት። በቃ 7ቱንም ቀን አገለግላለሁ። ለምንድነው ማላልፈው? ለምንድነው ብዙዎች መጥቶ ማያገለግሉት? እንዲህ ሁሉን ነገር ለምን አትከፍትም? ሁሉን ነገር ለምን አታረግም ብዬ ጥያቄ ጠየቁት። እግዚአብሔር ላጣ አልፈልግም እኮ እወድሃለሁ አለኝ እግዚአብሔር። እንዴት እንዳለቀሱ! ለዛ ነው ዮሴፍን ያነበብኩት። ዮሴፍ ምን አይነት ሰው ነው? ምን አይነት ሰው ነው ዮሴፍ? ምን አይነት ሰው ነው? ለነዚህ ለወንድሞቹ ለክፉዎች አለቀሰ ይላል። አለቀሰ። እኛ እኮ የምናለቅሰው ምግብ ስናጣ ነው። እኛ እኮ የምናለቅሰው ስንነካ ነው። ዮሴፍ ግን የሸጡት ወንድሞች ሲመጡ እንዴት አለቀሰ! ዛሬ የክብር አምላክ በክብር ያስለቅሳችሁ፣ በፍቅር ያስለቅሳችሁ። በፍቅር እወድሃለሁ ዝርግፍ ብላችሁ አባ እወድሃለሁ የምትሉበት የፍቅር እንባ የሆነ ምንም አይችል ጠላት ቅራቅንቦ ዲያብሎስ የማይረባ የሚረባ እየመጣ የሚነዘንዘን ተራ ሰዎች አይደለንም። እወድሃለሁ ስል በሽታዬን ረሳሁት፣ ድካሜን ረሳሁት። ለምን ብድግ አልኩ? ኃይል አገኘው። የእግዚአብሔር ቃል ዛሬ ለደከማችሁበት ጉዳይ ኃይል ይዞ ይመጣል፣ ጉልበት ይዞ ይመጣል። የማይደክም አምላክ፣ የማይሰለች አምላክ፣ የፍቅርና የምሕረት ጌታ፣ እኔ የዓለም መድኃኒት እንደሆንኩ የሰማይ አምላክ እግዚአብሔር በተአምራቱ ይግለጥልኝ። አንቺን ይግለጥሽ፣ አንተን ይግለጥ ወንድሜ፣ ይግለጥሽ እህቴ። ለምን? ከሁሉ የሚበልጠው ይሄን ነውና፣ ከሁሉ የሚበልጠው ይሄን ነው። የዚህ ሁሉ አሁን ከስር ያሉ የተዘረዘረው ሁሉ ምንድን ናቸው? የዓለም ምኞት፣ የአይን አምሮት፣ የልብ ፍላጎቶች ናቸው። እነዚህ ሁሉ ሀሳባቸው ምንድን ነው? ምኞታቸው ምንድን ነው ብለን ብንል የእግዚአብሔርን ፈቃድ የእግዚአብሔርን ሀሳብ እንዳንሰራ የራሳችንን ሀሳብ እንድንሰራ የሚያደርጉ ናቸው። ዛሬ የእግዚአብሔር ፈቃድ በህይወታችን ምን እንደሚሆን ታውቃላችሁ? ለድል ይሆናል። የእግዚአብሔር ፈቃድ ለምን እንደሆነ ታውቃላችሁ? ለስኬት ይሆናል። ዛሬ የትኛውም ሊሚቴሽን ከኛ ይነሳል። እግዚአብሔር እያሳየኝ ያለ ነገር ነበር። ይሄን ታውቀዋለህ አይደል አለ። የሆነ ነገር አሳልፎ አሳየኝ። ይሄንን ስል ጌታው ስላላየው አላውቅም አልኩት። ስለማታውቀው ግን አልተመኘውም አለ። ዛሬ ያላወቃችሁትን ትመኛላችሁ፣ እግዚአብሔር መልካም አድርጎ ይቀይራል። ለምን? ምርጡ ለኛ ነው። ምርጡ ለአንተ ነው። ምርጡ ለልጆቹ ነው። እግዚአብሔር ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የእግዚአብሔርን ሐሳብ ለማወቅ የኛን ሐሳብ ለእግዚአብሔር ሐሳብ ማስገዛት አለብን። አያችሁ፣ ጌታችን ኢየሱስ ክርስቶስ በነበረበት ዘመን መከራ ነበር፣ ችግር ነበር፣ ጦርነት ነበር፣ ሰልፍ ነበር። ኢየሱስ እንዴት ዓለምን አሸነፈ? ኢየሱስ እንዴት ሰይጣንን አሸነፈ? ኢየሱስ እንዴት በጊዜውና በወቅቱ የነበሩ ችግሮች እንዴት አሸነፋቸው? አንድ ነው መልሶ፣ አንድ ብቻ ነው መልሶ። እንዴት ነው ያንን ዘመን ሁሉ እነዚህን ሰዎች የተቋቋሙ? ያንን መከራ ከሰይጣን የሚላከው
ከሃይማኖት ተቋማት የሚላከውን ከመንግስት ተቋማት የሚላከውን ይሄንን ሁሉ ከቤተሰቡ አብዷል የሚባለው ሁሉ ተቋሞ የተቋቋመበት አንድ ምስጢር አለ። እሱ ምስጢር ይሄ ነው። የእግዚአብሔርን ፈቃድ በመውሰድ የሱን ፈቃድ በመተው ነው። ዛሬ እንዲህ እናደርጋለን። እኛም የኛን ሐሳብ እግዚአብሔር እንዲመራ በእኛ ላይ ለእግዚአብሔር ዳኝነት አሳልፈን እንሰጣለን። አሸንፈን ገዝተን ከብረን ከብደን ለዘላለም እናልፋለን። ፈሪዎች አንሆንም። ለምን? የወደደን ያፈቀረን የመረጠን ቅዱስ እግዚአብሔር ለዘላለም እስከ ዘላለም አይተውንም። ጠላት አቅም ስለሌለው ራስ ወዳድ እንድንሆን ምን ያደርጋል? ስስታሞች ያደርጋል። ስስት ማለት ሰው እንደሚል በገንዘብ እኮ አይደለም። ስስት መጨነቅ ማለት እኮ እፉ ማለት አይደለም። ነገ ምን ሆነ? ምንም አትሆኝም። በጌታ ፍቅር ነግርሻለሁ። ነገ እግዚአብሔር በዓለም ላይ ያከብድሻል። ነገ በዓለም ላይ ያከብድሃል። እንትናን የገደለ አይገልም። ለምን? ያንተ ዋጋ ክርስቶስ ነው። እንትናን ያጠፋ አንተን አያጠፋም። ለምን? ያንተ መሰረት አለት ነው። አይናወጥም፣ አይናወጥም። አለትሽ አይናወጥም። ይሄ ወንድም አለት ክርስቶስ አይናወጥም። ስላንተ ኢየሱስ ዝም አይልም። ስላንቺ ክርስቶስ ዝም አይልም። በደም ነጠብጣብ በሕይወት መጽሐፍ ላይ ስምህን የጻፈው፣ በሕይወት መጽሐፍ ላይ ስምሽን የጻፈው ይዋሽ ዘንድ ሰው አይደለም። ልጄ ብሎ ከተቀበለሽ ልጅ አይደለሽም አይልም። በክርስቶስ ደም የገዛሽ በሰይጣን ጩኸት በኃጢአት ብዛት አይለቅሽም፣ አይተውሽም። አንቺ እውነተኛ የምር ልጁ ከሆንሽ የምር ልጁ ከሆንክ አትጨነቁ። ዘመኑ ግን አስጨንቃለሁ ብሎ ይመጣል። የሚያስጨንቀው ለምንድን ነው? ከእግዚአብሔር እጅ ፈቀቅ እንድንል፣ ዓለምን እንድንመኝ፣ ውጪውን እንድናይ። ውጪ ደግሞ ምንም እርካታ ስለሌለው፣ ምንም ደስታ ስለሌለው ውጪ ወዲህ ይናወዛል። እኔና እናንተስ አለታችን ኢየሱስ፣ ክብራችን ኢየሱስ፣ ሞገሳችን ኢየሱስ። ታዲያ ኢየሱስ ለምንድን ነው ስኬታማ ውጤታማ የሆነው? እንዳልካችሁ የእሱን ፈቃድ ለመፈጸም አልፈለገም። የአብን ፈቃድ ብቻ ፈጸመ። የእሱን ፈቃድ ጥሎ የአብን ፈቃድ ማራመድ ሲጀምር የሰይጣን ድንፋታ፣ የእንትን ቁጣ፣ የሞት ኃይል እሱን ሊያገኘው አልቻለም። ክብር ለኢየሱስ ይሁን። አንቺንም አያገኝሽም፣ አንተንም አያገኝም። ለምን? በውድ ዋጋ ገዝቶሻል። በውድ ዋጋ ገዝቶሃል። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ስጋ አይረበሽም እያልኳችሁ አይደለም። የሚረበሸውን ስጋ የሚገዛ መንፈስ በውስጣችሁ አድሱ እያልኳችሁ ነው። የሚገርማችሁ አንድ ቃል፣ በጣም የሚገርማችሁ አንድ ቃል ላንብብላችሁ። በጣም በሕይወቴ ሰሞኑን እግዚአብሔር እያስገረመኝ ያለውን ቃል እንዲህ የሚል ቃል አለ። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም እልካችኋለሁ። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም እልካችኋለሁ። በደንብ ስሙ። ወደ ዓለም እሱን ማን የላከው? እግዚአብሔር። እኔ እልካችኋለሁ ይልና እልካቸዋለሁ ይልና እርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴ ስለ እነርሱ እቀድሳለሁ። አያችሁ? ቅዱሱ ኢየሱስ አንቺ ዓለም ጋር ሄደሽ አንተ ዓለም ጋር ሄደሽ አሸንፈ እንድትመጣ በአብ ፊት ቅድስናችን ሆኖ ቀርቧል። አብ እሱን ወደ ዓለም ልኳል። እሱ እኛ ወደ ዓለም ልካል። ኃይል ከማን ነው? ከእግዚአብሔር ነው። አሁን እኛ ፈቃድ መስጠት ብቻ ነው። ይሄ ቃል በዚህ ዓለም ቋንቋ ጮቤ ረገጡ፣ ተደሰቱ ማለት ነው። ተደሰቱ። ለካ ወደ ዓለም ስልከኝ ኃላፊነቴን ይወሰዳል። ሲያድነኝ አይደለም፣ እንዲያገለግለው ሲመርጠኝ፣ እንዲሰማው ሲያስቀምጠኝ የቀደሰኝ አለ። የቀደሰኝ ቅዱስ ነው። የቀደሰኝ የመንግስቱ ባለቤት ነው። የቀደሰኝ የዘላለም አምላክ ነው። የነገስታት ሁሉ ንጉሥ፣ የጌቶች ሁሉ ጌታ፣ የአማልክቶች ሁሉ አምላክ ነው የቀደሰኝ። ሃሌሉያ! ክብር ለኢየሱስ ይሁን። እረ ኢየሱስ ጌታ ነው። እረ መንፈስ ቅዱስ ጌታ ነው። ስሙ ይባረክ። አያችሁ?
ስለዚህ እኔና እናንተ ርስት አለን። እኔና እናንተ ክብር አለን። እኔና እናንተ ምንም አይደለም የሚያኖር አባት አለን። አንደላቆ አንቀባሮ አንደላቆ ጠላትን ድባቅ እየመታ ጠላትን እያበሳጨ ከዚህ በፊት ባለማወቅ ነገራችን ይዞ ይሆናል። ዛሬ ግን በማወቅ መንግስቱን እናፈርሳለን፣ ዙፋኑን እናፈርሳለን፣ እቅዱን እናፈርሳለን፣ ዓላማውን እናፈርሳለን። እኔ ደካማ ነኝ፣ እኔ ትል ነኝ፣ እኔ ጣሳ ነኝ፣ እኔ ቆርቆሮ ነኝ ይላሉ አንዳንድ ሰዎች። እኔ ቆርቆሮ አይደለም፣ ጣሳ አይደለም፣ የእግዚአብሔር ነብይ ነኝ። አንተ ቆርቆሮ ጣሳ አይደለም፣ የእግዚአብሔር ልጅ ነህ። በክርስቶስ ኢየሱስ ልጅ የተደረኩ ፍጹም የሚወደኝ በዚህ ምድር እንደኔ የሚወደው ሰው በዓለም ታሪክ ለዘላለም የለም። ክርስቶስ የመጨረሻ ፍቅሩን በመስቀል ላይ የገለጠው ለአንቺ ነው፣ ለአንተ ነው። መልካም ንግግር በራሱ መልካም እንጂ ውጤት የለውም። ስለዚህ እኔ ራሴን ስለ እነርሱ እቀድሳለሁ አለ። ስላንተ ስላንቺ ኢየሱስ በመስቀል ላይ ዋጋ ከፍሏል። ዋጋ ብቻ አይደለም የከፈለው፣ እሱ ቅዱስ እንደሆነ ሁሉ ስለ አንቺ ራሱን ቀድሷል። ዮሐንስ ወንጌል ምዕራፍ 17 ቁጥር 19 ነው ያነበብኩት። በጣም ነው ደስ ያለኝ። ለምን አንድ ነገር ሲገባኝ እኔ ደስ ነው የሚለኝ። ለምን አንድ ነገር ገባ ማለት ከስህተት ተመለስክ ማለት ነው። ነገር ገባ ማለት ከፍርሃት ወጣ ማለት ነው። አያችሁ፣ አንዳንድ አለማወቆች ፍርሃትን መጨረሻ ምን ይሁን፣ ዘመኔስ ምን ይሁን፣ እንደዚህ ምን ይሁን። ብዙ ሰዎች ዘመንሽ በክርስቶስ ኢየሱስ መንግስተ ሰማይ ይወርሳል፣ ዘመንሽ ተድላ ነው፣ ዝማሬ ነው፣ ምስጋና ነው፣ አምልኮ ነው። ከቻላችሁ አሜን ብላችሁ ተቀበሉ። የአፌ ቃል ይሰራል። ኢየሱስ ጌታ ነው፣ ይሰራል። ወዶኛልና መረጠኝ፣ መርጦሻል። ከ8 ቢሊዮን ህዝብ የተመረጠ ስለሆነ ነው እዚህ እየሰማን ያለ ነው። መርጦናል፣ ወዶናል። ዓለም ምንም ሊያደርገን አይችልም። አቅሙ ከኛ አቅም በታች ነው። ችሎታው ከኛ ችሎታ በላይ ነው። ለምን? እኛ በክርስቶስ ኢየሱስ በሰማይ ስፍራ በአብ ቀኝ ተቀምጠናል። ይሄን ያለ ቃሉ ነው። ቃሉ አሸናፊ ነው። ያመነው ቃሉ የታመንበት የመንግስቱ ማንነት ነው። ቃሉ ማንነቱ ነው፣ ክብሩ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ነው። ስለዚህ የነፍሳችን ቤዛ፣ የህይወታችን ቤዛ፣ የመኖራችን ትርጉም የሚከሱን ከሳሾች እንዲያና እንዲህ ብለኝ አይችለኝም። ብዙዎች ሞኞች አትሁኑ። አንዳንድ ወረኞች አትስሙ፣ ወሬ አትስሙ። ወረኞች አሉ። በቃ ዝም ብሎ እንትን ስለሆንክ እንትን እግዚአብሔርና አንተን ጎረቤት ባላንጣ ወይም ድንበርተኛ የሚያደርገው እግዚአብሔር ፍቅር ነው። እግዚአብሔር ድንበርተኛ አይደለም፣ ቢቀኛ አይደለም። እግዚአብሔር ፍቅር ነው። ፍቅሩን ያሳየው መስቀል ነው። ከመስቀል በላይ ፍቅር በአማርኛ አይገለጥልንም። ስለዚህ ይሄ አሁን እያስጨነቀን ያለ ነው የዘመኑ ነገር ሆኖ እንጂ እኔና እናንተን ሊያስጨንቀን ወዶ አይደለም። የዘመኑ ምንድነው? የዘመኑ የትንቢቱ ቃል አፈጻጸም ነው። ነገር ግን በዚህ በጨለማ ዘመን እኛ ሰንጥቀን እናልፋለን። የሚችል ሰው ካለ ይሄን ቋንቋው የሚገባ ሰው ካለ አሜን ይበለኝ። ሰንጥቀን እናልፋለን። ጭቃውን ሰንጥቀን እናልፋለን። አንዳንድ መኪናዎች ርዶታ ስላላቸው ሌሎች መኪና በተያዙበት ሰንጥቆ ያልፋሉ። ዓለም ሌሎችን በያዘበት አንቺን ሳይነካ ሰንጥቀሽ ታልፋለች። አንተን ሳይነካ ሰንጥቀ ታልፋለህ። አትነካ፣ ሰንጥቀ ታልፋለህ። እኔ አንዳንድ አውቃለሁ፣ አንዳንድ መኪናዎች ይንፈራፈራሉ። እዛ ቦታ ይዘው ስንቅንትስሉ ሰንጥቆም ያልፈዋሉ። ለምን? ርዶታ አላቸው። አንተ ረዳት አለ። ርዶታ ብቻ ሳይሆን የሚረዳህ እግዚአብሔር አለ። መንጨቅ አርቆ አይታችኋል። ጴጥሮስን በዛ ምሽት ላይ ሃሌሉያ ሰንጥቀሽ ታልፋለች። ሰንጥቀት ገፋ አድርገን የምናልፍ ጴጥሮስን ሁሉ ቁጭ ብሎ አስተያየት ሲሰጥ ጴጥሮስ ልምጣ ሲል አለ እኔ ነኝ አለ። አንተ ከሆንክማ ልምጣ አለ። ና አለው ጌታ። ና ስለው አስፋልት መስሎታል። ውሃ መሆኑን ረስቶታል። ዛሬ መከራህን እንዳለፈው ትረሳዋለህ። አሜን በላይ ማለት አረ አሜን ይባላል። እኔ እሳቱ እየመጣብኝ ነው። መከራህን እንዳለፈው፣ ችግርን እንዳለፈው፣ ተሰውሮ ተደብቆ ያለውን እፉኝት በእሳት ያራግፋል። ዛሬ እኛ እዚህ ቁጭ ብለን ቤታችን ያለ ነገር ይራገፋል። በህይወታችን ያለ ነገር ይራገፋል። በእያንዳንዱ ነገር የማናቃቸው የምናቃቸው ተሰውሮ ተደብቆ የተሸሸጉ ሁሉ ይራገፋሉ። እግዚአብሔር ያራግፋቸው። ጴጥሮስ ኢየሱስ እየተራመደ ስላየ ውሃ መሆኑን ረስቶታል። ታውቃላችሁ፣ እየተራመደበት ስለሆነ አስፋልት መስሎታል። ልምጣ ይሻለ እና ስል ጴጥሮስ ጉዞን ጀመረ አለ። ዛሬ በኢየሱስ ክርስቶስ ሆነ የሚያሰኝ በውስጥ ሶስተኛ ማንነት፣ አራተኛ ማንነት፣ የፍርሃት ማንነት በኢየሱስ ስም ይነቀል። ኧረ በኢየሱስ ስም ይነቀል። ኧረ በኢየሱስ ስም ይነቀል። የጀግና ልጅ ጀግና ነው። የአምባሳደር ልጅ አምባሳደር ነው። የንጉስ ልጅ ንጉስ ነው።
ሃሌሉያ። አንቺ የይሁዳ ነገስ የይሁዳ ነገድ አንበሳ የናዝሬቱ ኢየሱስ የሱ ልጅ ነሽ፣ የሱ ልጅ ነህ ወንድሜ ሆይ። ምንም ምድር ላይ እኩል ሆነን ብንኖር መከራን ሰንጥቀን ችግርን ሰንጥቀን ሰይጣንን ሰንጥቀን ስራውን አፍርሰን ቅዱን አፍርሰን ዓላማውን አፍርሰን አጀንዳውን አፍርሰን እንሄዳለን። ዓላማው ታወራለች። በውጪ ጦርነት አለ፣ የሚሰማ አለ፣ የሚደመጥ አለ። ሲኤንኤን፣ አልጀዚራው፣ ቢቢሲው፣ ኒውስ እያንዳንዱ የሚሰማ አለ። እኛ ግን አንድ ዜና አለን። በክርስቶስ ኢየሱስ ላሉ ከእንግዲህ ወዲህ ኩነኔ የለባቸው። እሱ ዜናችን ነው። ዜናችን ነው። ዜናችን ነው ወዳጆች። ስሙ ለዘላለም ብሩክ ነው። አያችሁ ስንቴ ወደቅን፣ ስንቴ ሞት ከጀለን፣ ስንቴ ቁጠሩት እስቲ፣ ስንቴ እስቲ ሳምንት ጌታ ሳጠራ ሳምንት ቆይ 100 አይነት የሞት አይነት ይመጣል። አንዴ በዚህ ይላል፣ አንዴ በዚህ ይላል። መግቢያ ስላጣ ዝም ብሎ ውርውር ይላል። በወደደን በእርሱ ከአሸናፊዎች እንበልጣለን። ኃይልን በሚሰጠን በክርስቶስ ሁሉን ይችላል። ኢየሱስ ጌታ ነው። እለት እለት እያሳደገን ያለ ጌታ ይባረክ። እለት እለት የሚያስጨንቀን እያስጨነቀን፣ አሁን እኛ እኮ ከዘመኑ ጋር ተባብረን ነው ችግር ውስጥ እየገባን ያለ ነው። ከዘመኑ ጋር ተባብረን አልተባበርም። ከዘመኑ ጋር የምተባበረው ከእግዚአብሔር ሐሳብ ጋር ነው። ይሄ ለዘመኑ የተጻፈ ነው፣ ለዚህ ዘመን የተጻፈ ነው። እኛ ግን ዘመን ተሻጋሪ የሆነ የዘላለም አምላክ ምን ብሎናል? በእኔ የሚያምን ለዘላለም አያፍርም ተብሎ ተጽፏል። ከእጄ ማንም አይነጥቅም። ይሄ ኖርማሊ የተጻፈ ነው። ለብዙ ሰዎች መመሪያ የተጻፈ ነው። ዘመኑ እንደዚህ ነው። በዘመኑ ውስጥ ግን የዘመኑ ጌታ እንዲህ ብሎኛል፣ እኔ ካንተ ጋር ነኝ፣ እኔ ካንቺ ጋር ነኝ፣ እኔ ከእናንተ ጋር ነኝ። የዘመኑ ጌታ እኮ ነው የሚለው። ዘመኑ የሚለው ሌላ ነው፣ የዘመኑ ጌታ ሌላ ነው። አያችሁ፣ ለዓለም እንዲህ አይነት ነገር ይገጥማል። ለልጆቼ ግን አይዟችሁ፣ ዓለምን እኔ አሸንፌያለሁ። አይዟችሁ፣ አይዟችሁ፣ አይዟችሁ። ዘመኑ እንደዚህ ነው። ዘመኑ እንደዛ ነው። ሁኔታው እንደዚህ ነው። ሁኔታው እንደዛ ነው። እያየ ነው። እያየ ነው። እየሰሙ ነው። እየሰሙ ነው። ለማን የተጻፈው? ለዘመኑ ነው። ለልጆቹስ አይዟችሁ ዓለምን ያሸንፋል። ወይ አባቴ ስሙ ይባረክ። ምን ላድርገው ይህን ጌታ? አሰማሙ አታይም ወይ? ዓለሙም የሆነው እሰማለሁ አያለሁ። ዓለምን ያሸነፈ ጌታ የኔ ሆኖ ነገር ያልቃል። ለዚህ ነው ብዙዎቻችንን ድንገት ሐኪም ቤት ወስዶ ምንም በሌለበት አንዳንዱን ሐኪም ቤት ወስዶ ገንዘቡን ጉልበቱን ይጨርስና ምንም የለም ይላል። ትላንትና ነገርኳቸው። አርብ ነበር። እግዚአብሔር እዚህ ግንቦት 1 ተብሎ ንፍሮ ይቀቀላል፣ አነባበሮ ይሰራል፣ ቅጠል ይበጠሳል፣ ስር ይነቀላል። ስሩን እየነቀልን ቅጠሉን እያቃጠልን እየጸለልን ቸርቹን ሞሉና እየጸለይን እግዚአብሔርን ተደነኩት፣ እግዚአብሔርን ተገረም። ክብር ለሱ ይሁን። ሁሌ አስገራሚ ጌታ ነው። አንዲት ሴት እግሯ እንትን እያለች እግሯን አንጠልጥላ አንከስ እያለች መጣች። እንደ አካለ ጎድሎ ካንሰር ሙሉን ነገሯን ጨርሷል። የመጨረሻ ኬሞ ወስዳ በቃ ተስፋ ቆርጣ ልትሞት መጣች። ካንሰር ነው የሚለው ገላለሁ የሚለካ ኢየሱስ ጋር ሲመጣ እንደ ዝንብ የሚወድቅ ሴጣን ነው። ኢየሱስ ጉባኤ ውስጥ መጥተው ሲል ወይኔ ተነቀዋል። በጌታ ፊት ነው የምነግራችሁ። ኬሞ ብሎ ስንት ነገሯን የጨረሰ ወይ ኢየሱስ! ወይኔ የኛን ኢየሱስ እኮ በአግባቡ ብንጠቀም ለዓለም አንቺ ውስጥ ያለ ኢየሱስ የዓለም መድኃኒት አንቁቷል። ልትቸገሪ ያንቺ ዘሮች አይቸገሩም። እንኳን እኔ ልቸገር ዘር ማንዘሬ አይቸገርም። ኢየሱስ እኮ የልብ ጌታ እኮ ነው። ኢየሱስ እኮ የሚገርም አምላክ እኮ ነው። የሚያስደንቅ አምላክ እኮ ነው። እኛ እኮ ለሽሮ በርበሬ ገዝተን እኮ ነው ዋጋውን ያሳነስ ነው። ኢየሱስ የጀግኖች ጀግና ነው። ኢየሱስ አንቀጥቅጦ የሚገዛ ነው። ወዶም በፈቃዱ ሳይወድም በግዱ ማንም ከእግሩ በታች የሚገዛለት ሰይጣንን ልዑል እግዚአብሔር ልጅ ከአንተ ጋር ምን አለኝ ስል እኮ ያንበረከከ ጌታ ነው ያንቺ ጌታ። በፍጥረት ላይ ጌታ ነው እኮ። በተፈጥሮ ላይ ጌታ እኮ ነው። በሰይጣን ላይ ጌታ እኮ ነው። በሞት ላይ እኮ ጌታ ነው። አረ አሜን በሉ። ይህን ጌታ አሜን ብላችሁ ዛሬ የሚያማችሁ ሰዎች ዛሬ በሽታን ራሱ የት እንደቀበት አጣላችሁ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ብር ምሉ ወረቀት እኮ ለኛ ብግ ሹዋችን አይደለም። በሽታ ማለት እኮ ለኛ አፋችን እንዲለምድ ያደረገ ሰይጣን ዛሬ ይመታል። እንዲለምድ
በሽታዬ ሱካሬ እንትኔ ደም ብዛቴ ቴ ሊ ሺ የሆነ ፊደል ጨመር ነው። ደም ብዛት እንጂ ቴ የለም። ሱካር እንጂ ሱካሬ የለም። በኢየሱስ ስም እግዚአብሔር ዛሬ ልብስ እንደሚወልቅ ከአካላችን ያውልቀው። እድሜ ይዞ የመጣው በኢየሱስ ስም ይነቀል። ዘመን ይዞ የመጣው በኢየሱስ ስም ይነቀል። ኃጢአት ይዞ የመጣው በኢየሱስ ስም ይነቀል። የኢየሱስ ስም ለኃጢአት መድኃኒት ነው። የኢየሱስ ስም ዘመን ለመጣው ነገር መድኃኒት ነው። የኢየሱስ ስም የመድኃኒት ያለው ነገር ስትቀበሉ፣ ልንገራችሁ፣ ስትቀበሉ ፍላጎታችሁን ሰይጣን ካገኘ በጣም አታክ ያደርጋል። እና ገረመኝ። በቃ ሴትዮዋ ቀጥ ብላ ስትቆም እኔ ደነገጥኩ። ማገልገል አቃተኝ። በቅርብ ቀን ነው እንደዚህ በቃ እንትን ብሎ እግርሽ እንትን ብሏል እንትን ተብሎ ካንሰር ኬሞ ወስጄ ምናምን እንደዚህ እና ሁሌ ነው እንደዚህ ማለት ከዚህ በፊት ነበርሽ? አረ ከዚህ በፊት ጤናማ ሆኜ ነው የኖርኩት። እንዴት ጤናማ ሆነሽ? እግርሽን ምን አደረገው? ታዲያ ምንድን ነው እንደዚህ? በቃ እንደዚህ ተብዬ ነው አለች። ቀጥ ብላ ዘለለች። ኢየሱስ ጌታ ነው። በአንዲት እኮ እኛ ጋር እንኳን አልደረሰችም። እግዚአብሔር እኮ ጉባኤ ውስጥ ተነስታ እና አንተ ክፉ የእግዚአብሔር መንፈስ ይምጣ ስንል ተነቀው ብሎ ወጣ። ኋላ ሲሰማ ሴትዮዋ አይደል ስትል ወይ ኢየሱስ! እናንተ ጋር ለኢየሱስ እኮ ለመንግስት መፍትሄ እኮ ነው። እኔ ጋር ያለ ኢየሱስ እኮ ኃያል እኮ ነው። አያችሁ? እኔ ፈወስኩ እንዳለች፣ እኔ አዳንኩ እንዳለች፣ ካሜራ ተቀርጾ እንዳንፎክር ኢየሱስ እንዳደረገ ታውቃላችሁ። ገና ተነስ ስንለው ተነቀው ብሎ አሰቃየዋት፣ ቆራረጥኳት እያለ ወጣ። ዛሬ አንተ ስታልፍ ጥላ ይፈውሳል። አሜን በላይ። በመጨረሻ ዘመኑ ክፉ ነው። ለአንተ እግዚአብሔር የዘመኑ መድኃኒት አንተን ያደርጋል። የዘመን መድኃኒት እኔን ያደርጋል። የብር ኩሊ ተሸካሚ ያደርገንም እግዚአብሔር። በሽተኞች አያደርገንም። እኛ ታቦቱ ነን። አንተን ነው የዘመኑ ፈዋሽ የሚያደርግ፣ እኔን ነው ፈዋሽ የሚያደርግ። በደንብ ስሙኝ። አንቺን ፈዋሽ ያደርጋል። ይሄ ዓለም ከውስጥ ዛሬ ተለቅልቆ ይወጣል። ተለቅልቆ ታጥቆ ይወጣል። የማታውቁ ክብር ይገባባቸዋል። በቃ ኮምፕሮማይዝ አታረጉም። ለንጽጽር አታቀርብም። አዎ ዓለሙ እንደዚህ ነው፣ አንተ ግን እንደዚህ አይደለም። በዚህ ዓለም ውስጥ ሰንጥቀ በመሃል ታልፋል። ሰንጥቀሽ በመሃል ታልፋለች። ሰዎችን ያቆመ ነገር ሊያቆምሽ አይችልም። ምክንያቱም ምንድን ነው? ሐሳብሽን ፈቃድሽን ለእግዚአብሔር ስጭ። ኢየሱስ ዓለምን እንዴት አሸነፈ? የእሱን ፈቃድ በሙሉ አውጥቶ የእግዚአብሔርን ፈቃድ እሱ ላይ አደረገ። ለዚህ ነው ጌታ ሆይ ብቻ ልጅ ጽዋ ከኔ ትለፍ፣ የኔ ፈቃድ አይሁን ያንተ ፈቃድ ይሁን። ፈቃዱን ለፈቃዱ ካስገዛ በኋላ ሞት ላይ ደፋል። የፈለገ ቻሌንጅ ላይ ደፋል። ሰንጥቆ አለፈ ኢየሱስ። የምስራች ዛሬ የትኛውንም ጨለማ የኑሮ ይሁን የብር ይሁን የጤና ይሁን ኢየሱስ በሚባለው ረዳትሽ ርዶታ ሳይሆን ረቶሽ ሰንጥቀሽ እንደ ጴጥሮስ መሬቱን አታይም፣ ውሃውን አታይም። ኢየሱስ እጅሽን ይዞ ኢየሱስ እጅን ይዞ በነገር ሁሉ ሰንጥቀ ታልፋለህ። ሰንጥቀሽ ታልፋለሽ። በሕክምና በሞርጌጅ በልዩ ልዩ ነገርህን የሚበላ አውሬ ወገቡን በእግዚአብሔር ኃይል እግዚአብሔር ይሰብረዋል። ኢየሱስ ጌታ ነው። ከሰው ልዩ ነሽ? አዎ ከልዩም ልዩ ነሽ። ከሰው ልዩ ነህ፣ ከልዩም ልዩ ነህ። ስላልገባን እንጂ ከኔ በላይ ልዩ አለ እንዴ? በምድር ቁጭ ብዬ በሰማይ ቤት ያለኝ በምድር ቁጭ ብዬ አጋንንትን የሚያስወጣ አንዳንዱን የሚያንቀጠቅጠውን እኔ እያንቀጠቀጥኩ ነው። ስለረዳ አንቺስ ታንቀጠቅጨዋለሽ፣ አንተስ ታንቀጠቅጠዋለህ። ስለምን ፈራው ነው እኮ እድል ያገኘው። የሆነ እግር ይዛል፣ እጅ ይዛል፣ ሱካር ነኝ ይላል፣ ደም ብዛት ነኝ ይላል፣ እንትን ነኝ ይላል፣ እንትን ነኝ ይላል። ኢየሱስ ጌታ ነው። ምንም ቢሆን ምንም ኢየሱስ በቀደም ነግራቸዋለሁ። ኢየሱስ ለበሽታ ለችግር ባለስልጣን ነው። ኢየሱስ ለሰይጣን ለአጋንንት ለጨለማ መንግስት ባለስልጣን ነው። ኢየሱስ በተፈጥሮ ላይ በምድር ላይ ባለስልጣን ነው። ኢየሱስ በሞት ላይ ባለስልጣን ነው። ያንተ ችግር ከዚህ ይበልጣል። በቀደም አውርተናል። ይበልጣል የእናንተ ችግር። ስለዚህ ይህንን ስልጣን ደግሞ ለማን የሰጠው? ለልጆቹ። አባት ለዘላለም የለፈውን ነገር ሰጥቶ የሚሞተው ለልጁ እንጂ ለሌላ አይደለም። ለልጅ ልጁ አይወርስም ከሰጠው እንጂ። አባት ለምን ጠቅላይ ሚኒስትሩን አገር ገዝቶ ገንዘብ በሙሉ ቢሰበስብ ሲሞት ለማን ነው የሚያስረክበው? ለልጁ
ኢየሱስ ወደ ሰማይ ሲሄድ ለማን አስረከበ? ለኔ ስልጣኑን፣ ለኔ አቅሙን፣ ለኔ ስጦታውን፣ ለኔ ጸጋውን ለኔ ሰጥቶኝ ነው ሄደው። እንደውም ምን እስከ ዓለም ፍጻሜ ከእናንተ ጋር ሆነ እረዳችሁ አልለያችሁ፣ እናንተ ግን ተከናወኑ ብሎ ነው ሄደው። ዛሬ የሆነ የያዘን ነገር ይለቀናል። የማናቀው እግር ይለቀናል። ሁሉ ጊዜ ፍርሃት፣ ድካም፣ ምን ይውጠኝውን ምንም እውጣለሁ ያለ ይዋጣል እንጂ አትዋጥ። እውጥሻለሁ ያለ ይዋጣል እንጂ አትዋጭ። ለምን? ኢየሱስ በውስጥሽ አለ። ለምን? ኢየሱስ በውስጥ አለ። ተራ ልትሆን አትችልም። በቃ ተራ ልትሆን አትችልም። ተራ ልትሆን አትችልም። ማትችልበት ምክንያት ምንድነው? ክርስቶስ በአንተ ውስጥ አለ። ኢየሱስ ጌታ ነው። ቅድም ነገርኩህ፣ እኔ ደክሞኛል ጌታ እርዳህ አግዘኝ ሲል እወድሃለሁ አለ። አንድ ቃል ብድግ አላልኩም። እናንተ ብድግ አሉ። በቃ ትናንትና ግንቦት አንድ ወገባችን እስኪንቀጠቀጥ በጌታ ፊት ነው የሚላችሁ፣ እስኪንቀጠቀጥ፣ ሮብ እንደዛው፣ ሐሙስ እንደዛው፣ ዓርብ እንደዛው ነው ያልኩት። ጠዋት ግን ጌታው ያልኩ ሩቅ መስሎኝ፣ ለካ ቅርብ ነው ጌታ። ድምፁ እንዴት እንደሚጣፍጥ፣ ድምፁ የሆነ ሸክም እንዴት እንደሚወስድ ከላያችሁ ላይ ገባችሁ? እወድሃለሁ ስል ረሳሁት። ደስ አለኝ፣ እርፍ አልኩ፣ ተደላደልኩ። የት እንደሄደ መከራዬ፣ የት እንደሄደ ጥያቄ፣ የት እንደሄደ እንቆቅልሼ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። ወዳጆች ሆይ የምስራች፣ ኢየሱስ ከልብ ይወድሻል። እከሌ ለክፉ ቀን አለልኝ ከምትሉ 100 ሚሊዮን እጥፍ በፍጥነትም በፍቅርም የሚበልጥ ወዳጅ ኢየሱስ በውስጥሽ አለ። በምንም ሰው ይረዳን ይሆናል፣ ላይረዳን ይችላል። ኢየሱስ ይረዳናል፣ ይረዳናል። እና እነርሱ ወደ ዓለም ሁሉ ላኳቸው፣ እርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ስለ እነርሱ ራሴን ቀድሻለሁ። አይገርም? በዚህ ክፉ ዘመን በእኔ ጥረት ሳይሆን በእግዚአብሔር ቅድስና አልፋለሁ። በዚህ ክፉ ዘመን በአንተ ጉልበት ሳይሆን በእግዚአብሔር ቅድስና ታልፋለህ። ዛሬ ቅዳሜ በእናንተ ህይወት ግንባራችሁ ላይ ኢየሱስን አይቶ ጠላት ይወድቃል። አንዳንዶቻችሁ የማታውቁት ስሜት ይሰማችኋል። አንዳንዶቻችሁ የማታውቁት ኮንፊደንስ ይሰማችኋል። አንዳንዶቻችሁ የረሳችሁትን ነገር እግዚአብሔር እንደገና ጉልበት ይሰጣችኋል፣ አቅም ይሰጣችኋል። ጠላት እየፎገረ እየበላ ያለውን ጠላት በሽታ እየላከ መርዝ እየላከ በቃ ተስፋ ያስቆረጣችሁ ዛሬ እሱ ተስፋ ይቆርጣል። ተስፋ ለማስቆረጥ ነው ኢየሱስን ብዙ ነገር አለ አለና የመጨረሻም እንደታቀለ እኔ ብሩንምና ወርቁን እሰጥሃለሁ ወድቀህ ስገድልኝ አለ። እዴ ለቀባሪ ያረዱት ለባለቤቱ ይናገራል የኔን ብሎ ማለት ነው። አንቺ ከሰይጣን በምንም ላትወዳደሪ ትበልጫለሽ፣ ትበልጣለህ። አዎ ለካ ማለት ትችላለሽ። እሱ አይመለከተኝም። እኔ የሚመለከተኝ አድኛለሁ ብሎ የነገረ የእግዚአብሔር ቃል እንዲህ ነው፣ በወደደኝ በርሱ ዛሬ ጠዋት ወድሃለሁ አለኝ። በቃ አባ ወድሃለሁ አለኝ። ኢየሱስ ወድሃለሁ አለኝ። አንድ ሰው የምትፈልጉ ሰው ወድሃለሁ በት አደነግጠው። ድሮም ታውቃላችሁ እንደሚወዳችሁ። ኢየሱስ ጌታ ነው። ሰዎች ራሳቸውን የሚወዱ ይሆናሉ። ሰዎች ራሳቸውን ለመውደድ ሰው ሲገሉ፣ የኛ ጌታ እኛን ለመውደድ ራሱን ገሎ አፈቀረን፣ ወደደን። ከወደደን ከትልቅ ፍቅሩ የተነሳ ደግሞ በኃጢአታችንና በበደላችን ሙታን በነበርን ጊዜ ከራሱ ጋር አስታረቀን፣ በአብ ቀኝ አስቀመጠን። ትቀመጣላችሁ አይደለም የሚለው፣ ከአብ ቀኝ ሊነጥቅሽ የሚችል የለም። ዛሬ ሰንጥቀሽ ታልፈለሽ፣ ሰንጥቀት ታልፋለህ። ወደ ክብር ሰንጥቀት ሄዳለህ። ነግቷል። ለዚህ ነው ዱብ ዱብ እያለ ያለው። ለዚህ ነው እያስጨነቀ ያለው። ያው ሰይጣን መጨረሻ መውደቂያውን አይቶ ተፍተፍ እያለ ነው። ምንም ይሁን ምንም ዛሬ የምስራች ልንገራችሁ፣
ሰንጥቄ ያልፋለሁ በሉ። አውጁ አውጁ፣ ሰንጥቄ ያልፋለሁ በሉ። አውጁ አውጁ፣ ሰንጥቄ ያልፋለሁ፣ ሰንጥቄ ያልፋለሁ፣ ሰንጥቄ ያልፋለሁ። እያየ ግንባሩን ረግጠን፣ እያየ እግሩን ረግጠን። ነገሩ እሱ አይጠብቅም እኮ። አንተ የነቃለታ ሰፈርን ይለቃል። አንቺ የነቃች ለታ ሰፈሩን ይለቃል። እንዳነቃ እኮ ነው ዙሪያ ላይ ትም 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 የሚለው። አናቱ ለአራት ይበሳ በኢየሱስ ደም። ስራው ለዘላለም ይፍረስ። በአንተ ላይ የተሰራ የዓመፅ መሳሪያ፣ በአንተ ላይ የተሰራ የዓመፅ መሳሪያ ለዘላለም ለአንዴና ለሁሌ ላይቋቋም ላይገዳደር በኢየሱስ ክርስቶስ ዘንድሮ ይውላችሁ። አንድ ነገር ልንገራችሁ፣ አንዳንዶቻችሁ ትባረካላችሁ። የእናንተ አስራት መባ ቤተክርስቲያን ይሰራል። አንድ ቤተክርስቲያን አለ፣ ብዙ ቤተክርስቲያን ትባረኩና ከየት እንዳት ከሰማይ ከየት እንዳት የአንቺ አስራት የቤት ክራይ ቤተክርስቲያን ይሰራል። አንዳንዶቹ ልክ የሌለ በረከት ተባረካሉ ብሎኛል እግዚአብሔር። አንዳንዶቹ ልክ የሌለ በረከት፣ አንዳንዶቹ ልክ የሌለ በረከት ብሬክ ስሩ አድርጌ ልክ የሌለ በረከት የፍቅሬን ልክ እንዲያዩ በፍቅሬ እንዲሰክሩ አደርጋለሁ ብሎኛል እግዚአብሔር። በፍቅሬ እንዲሰክሩ ልክ የሌለ በረከት። አንዳንዶችን በጥቂት እንዲታመኑ ቼክ እያደረኩ ነው አለ። በጥቂት ሲታመኑ በብዙ ልሾማቸው ቼክ እያደረኩ እለቃለሁ። ማንም ሊቋቋማቸው ሊይዛቸው በማይችል ሱፐር ናቹራል በሆነ በረከትና ፓወር ይወጣሉ አለ። ሰሞኑን በዚህ 3 ቀን ይሄን ነው እያየሁ የነበረው። ክብር ለመንፈስ ቅዱስ ይሁን። ስለዚህ ዘመኑ ክፉ ነው፣ የዘመኑ ጌታ ደግ ነው። ዘመኑን የሚያስገዛልን በዘመኑ ውስጥ ሰንጥቀን እንድናልፍ፣ በዘመኑ ውስጥ ሰብረን እንድናልፍ፣ ዘመኑን ገዝተን እንድናልፍ፣ ዋይተን እንድናልፍ ኢየሱስ ጌታ ነው። ሃሌሉያ ኤሎሂም አንቀጥቅጠን እንድናልፍ የእግዚአብሔር ፈቃድ ነው። ስሙ ለዘላለም ብሩክ ይሁን። ስሙ ብሩክ ይሁን። መንፈስ ቅዱስ ይባረክ። መንፈስ ቅዱስ ይባረክ። የአምላኬ መንፈስ፣ የአባቴ መንፈስ፣ የተወደደ መንፈስ። ከእንግዲህ በኋላ ሚዛን አልባ ሆነን እየተወላገድን አንኖርም። አልወላገድም። ሚዛኔን የጠበቀ ኃይሌ የጠበቀ በክርስቶስ ኢየሱስ መሰረት ላይ የታነጸ የማይናወጥ ማንም መጥቶ ዲፌንስ ሊያደርገኝ የማይችል አለት ላይ ተመስርቻለሁ። አለቱን የሚቋቋም የለም። አንቺ የአለቱ ጌታ ከአንቺ ጋር ነው። የአለቱ አምላክ ዓለማትን የፈጠረ። አዎ ትዕቢተኞች፣ ትምክህተኞች፣ ተሳዳቢዎች ምናምን ይሁና፣ አንተ ግን ሰንጥቀህ ታልፋለህ። ለምን? አንተ ሰዎች የሚያደርጉ አይደለም። አንተ የሰማይ አምላክ ወዳጅ እንጂ የሰዎች ወዳጅ ብቻ አይደለም። አንተ ኮንፈርም የሚያደርግልህ መንፈስ ቅዱስ አለ። ኖ እንዳትነካ፣ አይረባህም። ኖ አይጠቅምሽም፣ እንዳትነኪ፣ አይሆንም ብለህ እንድትንቂ መንፈስ ቅዱስ። ሰዎች ጀብድ የሚጫወቱ ነገር ለእናንተ ለመናቅ አቅም የሰጠን እግዚአብሔር ነው። ሰዎች እኮ እንዲያረኳት ብሎ መጥቶ እንደዚህና ያወራሉ። አንተ ግን እየየ ብለህ የምታደርግ ሰው ምንድን ታውቃለህ? ጀግንነት ስለሆነ ኃጢአትን ስትንቅ፣ ኃጢአትን መናቅ መቻል ማለት እኮ እንዴት መታደል መሰላችሁ። እኔ ሰሞኑን እሱ ነው ኃጢአት የሚባለው ሰው ይገርማል። እንትናን እንዲያረኩት ብር እንዲያረኩት እንደ ትልቅ ነገር ተጠላ። ለእኛ እጅ ያለው እኮ ኢየሱስ ስላለ ነው። ከኛ ጋር እጅ ያለን ዞር በል ሂድ የምንለው እኮ እጅ ብለን እኮ እጁ ስላለ ነው። ትልቅ ጀግና ማለት ምንድነው ታውቃላችሁ? ኃጢአትን ነው የሚልች ሰው ነው። አዎ በጠመንጃ ተዋግቶ ጀግንነት አለ። ይሄ ማንም በሌለበት እግዚአብሔርን በማወቅ እግዚአብሔርን በመረዳት በእግዚአብሔር ችሎት በእግዚአብሔር ኃይል በእግዚአብሔር ግርማ በእግዚአብሔር ሞገስ በእግዚአብሔር ፍቅር በእግዚአብሔር ቸርነት በእግዚአብሔር ልዕልና ውስጥ ማደር ነው ማለት የወንድነት ወንድነት፣ የአማኝነት አማኝነት፣ የድል እሱ ነው ነው ማለት። ለምን? ትልቆችን የጣለ ትልቆችን ያንከራተተ ጀግኖችን የጣለ ነው ብሎ ማለፍ ቀላል እንዳይመስላችሁ። ቀላል ሊመስላችሁ ይችላል። ረቶን ነው፣ ይረዳናል፣ አግዞን ነው፣ ያግዘናል። ሳንነካካ እግዚአብሔር የክብር ዕቃዎች አድርጎ በቀኙ አስቀምጦ ነገ በጠላት ኃይሉ ላይ በስልጣኑ ፊት ሆነን የምንመሰክርበትን ጸጋ እያበዛልን እንጂ እግዚአብሔር እያሳደገን እንጂ እግዚአብሔር ሊጥለን አይችልም። እጁ አይጥልም። ስለዚህ ገንዘብን የሚወዱ ትምክህተኞች፣ ተሳዳቢ፣ ለወላጆቻቸው የማይታዘዙ የማያመሰግኑ ቅድስና የሌላቸው ይሆናሉ። ታዲያ በዚህ ዘመን በቅድስና ያኖረሽ ማን ነው? ማን ያኖረሽ ልጠይቅሽ? ቢጤሽን አታሽ ነው። በአጭር ቋንቋ ስነግርሽ ሰው ቢጤውን አያጣም። አንወድቅም። በቃ የፈለገ ነገር ዓለም ሲተራመስ ልክ እንደሚዘረፍ ነገር ሰዎች እንደሚዘረፍ ነገር ዓለምን ሲዘርፏት ዓለምን የናቅ ነው ገብቶብን ነው። ኢየሱስ ገብቶብሽ ነው።
ጉቦ የናቅሽው ገብቶብሽ ነው፣ ገብቶብህ ነው። ወሬ ናቀው ገብቶብሽ ነው፣ ገብቶብህ ነው። የናቅነው ገብቶብን ነው። ኢየሱስ ጌታ ነው። ምንም ሆነ ዞር በል ያልነው የናቅነው የሚያስንቅ ከሱ የሚበልጥ የሚወደድ ከሱ የሚበልጥ የሚገረም ስላለ ነው። ኢየሱስ ጌታ ነው። ሃሌሉያ። መንፈስ ቅዱስ ሆይ ዛሬ እባርካለሁ፣ ስም ይባረክ። በንም ውስጥ ያላችሁ የወደቃችሁ ካላችሁ ስሙኝ። እግዚአብሔር እናንተን ለማንሳት ዛሬ ታማኝ ነው። ጠላቶቻችሁን ለመጣል እግዚአብሔር ታማኝ ነው። ለምን? ከመገመት ያለፈ የፍቅሩ የምሕረቱ እጅ በዚህ አለ። ሃሌሉያ። ይቅርታ ጠይቃለሁ። ያው ጉሮሮኝ በጣም ስር እየጮክ ስለዋልኩኝ ያው ዝንጅብል ሻይ ነው። እቺ ብዙ ነገር አይደለም። ዝንጅብል ሻይ ነው ወይ አፍልተን እንልክላቸዋለን። ኢየሱስ ጌታ ነው። ቅድስና ፍቅር የሌላቸው እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነ ነገር የማይወዱ አያችሁ። በዚህ ሰዓት ኢየሱስ ጌታ ነው። ምን አውቀዋለሁ እግዚአብሔርን አውቀዋለሁ ብሎ ካፌም ይዞር ሁሉን ነገር ከሲኤንኤን ከአልጀዚራ ከቢቢሲ ከሆነ ነገር ሳይንበረከክ ሳይጸልይ ሳይጾም ያመጣ ጊዜው ሲያገኝ አንተ አንቀጥቅጠ እንድትኖር ዛሬ እግዚአብሔር እሳት ሰንጥቀን እናልፋለን። የሚያምን ሰው ብቻ አሜን ይበል። አዎ ዘመኑ ይሄ ነው። እኔ ግን ይሄ አይደለም። የኔ አምላክ ኃይል ሰጥቶኝ እሱን ተቀብዬ አምኜ እስከዛሬ ያለው ሰንጥቄ ሰነጣጥቄ አልፋለሁ። ገልብጬ ገለባብጬ አልፋለሁ። ለምን? ኃጢአት ስለሚፈራው ብቻ አይደለም አላደርገው። አይመጥነኝም። ኃጢአት ስለምትፈሩ አይደለም የምትፈሩት። አይመጥናችሁ። እኔ አትሉ አንዳንድ ጊዜ እኔ ነገር ኖ ንቃችሁ። ሰው እኮ ወይኔ እንዴት ላድርግ፣ ስንት ከፍዬ ላድርግ፣ ስንት ከፍዬ ላግኝ፣ ስንት ከፍዬ ፓርቲ ቤት ልግባ፣ ልጨፍር ስሉ ብላችሁ ብጥሉት እኮ ንቃችሁ ነው። ይሄ ማለት ቀላል ነገር አይምሰላችሁ። በሂሳብ ቢተመን ጀግናውን ይዞ የወደቀው ነገር ለእናንተ ቆሻሻ የሚሆነው ምሕረቱና ቸርነቱ ርኅራኄና ፍቅሩ። ሃሌሉያ። እሱ ነው እግዚአብሔር። እሱ ነው የዳደገባት፣ እሱ ነው የመበለት ዳኛ፣ እሱ ነው የተዘጋውን ምዕራፍ የሚከፍት። እሱ ላይ ጣሉ፣ እምነታችሁን እሱ አድርጉ፣ እሱ ላይ አድርጉ። ለዚህ ነው የሚመካ በእግዚአብሔር ይመካ። ጽድቅንና ፍርድን ማድረግ እንደሚችል አምኖ አውቆ ባለ እግዚአብሔር የፈለቁትን ማድረግ እንደሚችል አምኖ ኤርምያስ ምዕራፍ 9 ላይ ይሄን ነው ብለው ኢየሱስ ጌታ ነው። የሚመካ በማንም መካ? በእግዚአብሔር ይመካ። ኤርምያስ 9 ላይ ላንብብላችሁ። ዛሬ የእግዚአብሔር ማዳን ለኔና ለእናንተ ፈጽሞ ቀርቧል። ስሙ ለዘላለም ብሩክ ይሁን። እንደ ትላንትና ከተቀበላችሁ ምንም እኔ የተባልኩትን ብዬ ለራሴም ለእናንተም ጠብቃለሁ። የቀደመ ያገኛል። እግዚአብሔር ይባረክ። እግዚአብሔር ይባረክ። እግዚአብሔር ይባረክ። እንዲህ ይላል። ኢየሱስ ጌታ ነው። ኤርምያስ 9:23 እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ። እና ታዲያ በምን የሚመካው? ጠቢብ አይደለም። አንድ መኪና ያለ ሰው እኮ እኛ ላይ አቧራ እንትን ካለ መኪና ገዝቼው ካላወራ ብዙ ነገር አለ። ምናልባት አይደለም ምናምን ልትሉ ትችላላችሁ። የሰው ስጋ ከሰው የተሻለችው ስልክ ስትይዙ አሳዩ ይላል። የእኛ ስጋ መጥፎ ነው። ከሰው የተሻለ ስልክ ስንይዝ እንኳን ሰበብ ፈልገን ነው የምናሳየው። ሆዲፍ ጀብለን ያው እዚህ ውስጥ አናስገባም እንጂ ዓለማዊ ሰው አስቡ። እኛ እንኳን እናደርጋለን ሊላችሁ ነው። ዓለማዊ ሰው እንግዲህ ልባሉ እንዲህ ይታገላል። ጠቢብ በጥበቡ አይመካ፣ ኃያልን በኃይሉ አይመካ። ጦርነት፣ ውጊያ፣ ሰልፍ እኔ በልጥ ምናል መልታል ኃይል አይደለ ኃይሌ እኔነቶች ናቸው እኮ ጦርነቶች፣ ሰልፎች፣ ውጊያዎች፣ መከራዎች። እነዚህ ሁሉ ጥያቄዎች እኮ ምን እንደው ታውቃላችሁ? እኔነቶች ናቸው። ይልና እንዲህ ይላል፣ አይመካ። ባለጠጋ በብልጥግናው አይመካ። መሞት፣ መውረድ፣ መነሳት፣ ሰውን ወንድምን ይትን ትዳርን ማፍረስ፣ ወንድምን መግደል፣ መንግስትን መዝረፍ፣ ጉቦ መቀበል ለምንድን ነው? ለሀብት ለብልጥግና አይደለ? ሌላ ምን አለው? ምን ከሰው በላይ እድሜ አይኖርም? አስቡ። እንዲህ አይመካ እና ነገር ግን የሚመካ ምሕረትን፣ ፍርድን፣ ጽድቅን በምድር ላይ
ማድረግ እኔ የማደርግ እኔ እግዚአብሔር መሆንን በማወቅ በማስተዋል በዚህ ይመካ። ነገር 9:23 መሆንን በማወቅ በዚህ ይመካ። ትምክህታችን እሱ ነው። ስለዚህ ምን ይላል? እርቅን የማይወዱ ተሳዳቢዎች በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ከእግዚአብሔር ይልቅ ለምን? እግዚአብሔር አይታይማ። ሰዎች እኛን ጎሽ አቤት አንተ አቤት አንቺ ይሉናል። ስለዚህ ከእግዚአብሔር ይልቅ ተድላን አንወድም። እኛ አንወድም። ስላልወደድን ነው። ይኸው ተድላን ብንወድ እኮ በዚህ ሰዓት $100 ልናገኝ እንችላለን። ነገ ስለሚሰራ እናርፋለን። እኛ ኢየሱስን እንወዳለን። እንደሞኝ እኔ እግዚአብሔርን ወዳለሁ ብላችሁ ጻፉ። እኔ እግዚአብሔርን ወዳለሁ፣ ተድላን አልወድም። ለመኖር እሰራለሁ እንጂ ተድላዬ ኢየሱስ ነው ብላችሁ ጻፉ። ድሌ ኢየሱስ ነው ብላችሁ፣ ስኬቴ ኢየሱስ ብላችሁ ጻፉ። በሞኝነት እግዚአብሔር በሞኝነት የጻፍነውን ይሰማል እግዚአብሔር። በሞኝነት የምንናገረውን እግዚአብሔር ይሰማል። ሞኝነት እየነገርኳችሁ አይደለ? እኔ እግዚአብሔርን ነው የሚወደው፣ ተድላን አይደለም። የሚሰራው ስለመኖር ሰው ስለሆንኩ ሰነፍ አይደለሁም። የእግዚአብሔር ከምንም ጋር ላላወዳድረው የምወደው ብቸኛ ምርጫዬ፣ የህይወት ዋስትናዬ። በህይወት ነገር ቅዱስ ሲጀምር ብያቸዋለሁ። አልደራደርም። ኃጢአት ነው፣ ከኃጢአት ጋር አንደራደርም። ውሸት ነው፣ አንደራደርም። እኛ የጀግና ልጆች ነን፣ አንደራደርም። ተራብን ብለን አንደራደርም። ተጠማን ብለን አንደራደርም። ወደቅን ብለን አንደራደርም። ብድግ እንላለን በኢየሱስም። ብድግ ካለን በሲቹዌሽን፣ ብድግ ከቋጠሮ፣ ብድግ ከእንቆቅልሽ ውስጥ እንጂ እኛ አናደርገው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ይህ ሁሉ የመጨረሻ ዘመን ፖይንቱ መጨረሻው ምንድነው? ማጠቃለያው ተድላን ይወዳሉ። ተድላ ምንድነው? እከሌ አለው። ይገርምሃል፣ እከሌ ዲታ ነው፣ እከሌ ሀብታም ነው። ሰውዬው እኮ ስኳር ሞልቶበት ጥብስ እንኳን ለመብላት ጫው አንዴ ጫው ያስቀንሳል፣ አንዳንዴ በርበሬ አይግባ ይላል። ማት ነገር ይህንን በመከራ ሰብስቦ እግዚአብሔር ይህንን አያምጣ ዘመናችሁ ብላ እግዚአብሔር ጮማ እየበላችሁ ያሳልፋችሁ። ጮማ መጽሐፍ ቅዱስ በእድሜ ዘመን ጮማ ትበላለህ ነው ብለህ መጽሐፍ ቅዱስ። እኔ እንደው ፋራ በሉኝ፣ እግዚአብሔር የተመሰገነ ይሁን። እየሰበኩ እየበላው ሞታለሁ ብዬ ነው የማስበው። እድሜ ሳይደርስ ፎከረ ይላል ብዙ ጊዜ። አሁን ቸርች ሲነግራቸው አንተ እኮ ገና ስለሆን ክብር ስም ምናምን ገና ለምን ኢየሱስን ይዤ ሁሌ ገና እየሆንን መኖር ነው እንጂ አባት አለኝ፣ ወዳጅ አለኝ፣ ይቅርብ አለኝ። ክብር ለመንፈስ ቅዱስ። ጌታ ይባረክ። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ የሚያመልጥ ሰው አለ፣ ይገባኛል። የሚያመልጥ ሰው አለ፣ በቃ የሚያመልጥ ሰው አለ። እኔ አላውቅም። ድምፅ ሰማሁ። እግዚአብሔር ድምፅ ሰማኝ። የሚያመልጥ ሰው አለ ነው ብላችሁ፣ የሚያመልጥ ሰው አለ ነው ብላችሁ፣ ፈጽሞ የሚያመልጥ ሰው አለ። ለቆ መሄድ ሰው አለ ያለኝ እግዚአብሔር። ግራቪቲ የሚለቀው ሰው፣ ሲቹዌሽን የሚለቀው ሰው በቃ ልክ ቁልፍ እንደተገኘ ነገር የሆነ አንድ አይታችኋል። ለብዙ ጊዜ የታሰሩ ነገሮችን ስትፈቱት በቃ ሪላክስ ነው። እንደዚህ የሚለቀቅ ሰው አለ ያለኝ እግዚአብሔር። አቾ ባራዲጋ ቦስ አይና ለይ ብሮዛ ቦዲያ ቫግላሪያ ቦስ ሜራዳ ሀጂያ አሳፖሊ ቢሊ ብሮዛ ፕሮሰነሚጃ አልፈኒ ክሪዞ ሰኪላ ፋዲያ ኢየሱስ የነገስታት ሁሉ ንጉሥ፣ የጌቶች ሁሉ ጌታ፣ የአማልክቶች ሁሉ አምላክ ክብር፣ ምስጋና፣ አምልኮ፣ ስግደት አረ ላንተ ይሁን። ስለሚያመልጡ ሰዎች ክብር ላንተ ይሁን። ነገ ሳምንት ባልሞላ ጊዜ ታሪካቸው ስለሚቀየር ሰዎች እግዚአብሔር ስለ እኔ ስም ይባረክ፣ ስለ ቤተክርስቲያን ስም ይባረክ፣ ስለ ወንድሞቼ ስም ይባረክ። ክብር፣ ምስጋና፣ አምልኮ፣ ስግደት ላንተ ይሁን። ውዱ ኢየሱስ ውዱ ኢየሱስ ውዱ ኢየሱስ ውዱ ኢየሱስ ውዱ ኢየሱስ ውዱ ኢየሱስ ውዱ ኢየሱስ
እየሰራው ስላለ ስራ፣ ለድንቅ ስራ፣ ለድንቅ አሰራር፣ ለድንቅ ቃል፣ ለድንቅ መንፈስ በጌታ በኢየሱስ ክርስቶስ ክብር ሁሉ ለአንተ፣ ምስጋና ሁሉ ለአንተ፣ አምልኮ ሁሉ ለአንተ። ይህ የማይያዝ ህዝብ ነው። ይህ የማይያዝ ማይቆም ህዝብ ነው። ይህ ድል ያደረገ ሰንጥቆ መሄድ ህዝብ ነው። ኧረ እኔ እንዲህ ነው የሚለኝ እግዚአብሔር። ብዙዎች ሰንጥቆ ያልፋሉ፣ ሰንጥቆ ያልፋሉ፣ ሰንጥቆ ያልፋሉ። ብዙዎችን ሲያቆም የነበረ ይቆማል። ሲያዘገይ የነበረ ይያዛል። ሲያስር የነበረ ይታሰራል። ቆልፎ የነበረ ይቆለፋል። አስሮ የነበረ ይታሰራል። እግዚአብሔር የምታውቁትንም የማታውቁትንም በር ይከፍታል። ይኸውላችሁ ትልቅ ግሬደር የሚነቃቅለውን አጥር አየሁ። ምንድን ነው ስል ያረጀ አጥር ነው አለ። አይምሮ ውስጥ ያረጀ አጥር ነው አለ። አስተሳሰብ ላይ ያረጀ አጥር ነው። በወሬ ያረጀ ነው አለ። በማዕት ነገር የምናገረኝ በብዙ ነገር ያረጀውን ነገር እግዚአብሔር ስለ አጫካዲ ቢግሎ ሄይ ሺሮ ባህዲና ማስ ሊግራዞፎ ዲቤግላዶኒ ሜሰንተራ ባህዲ አሎ ባዛና ማካላበሮ ሸዲቤካ ሪሰላ ባህዲና ማንጠራ ለባ ሮዛል በዲጋ ሀዱቫ ጃኒያስ እስከ ዛሬ የተተበተበ ይቆረጥ። እስከ ዛሬ የተተበተበ ይቆረጥ። እስከ ዛሬ የተተበተበ ይቆረጥ። በኢየሱስም 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 ይቆረጥ። ከይቴ ላይ ከወንድሜ ላይ ይቆረጥ። በኢየሱስም ከምድር እስከ ሰማይ ላይ ይቆረጥ። ውደቅ። በኢየሱስም ስሙን ልቀቅ። ስሟን ልቀቅ። ታሪኩን ልቀቅ። ታሪኳን ልቀቅ። ቤቷን ልቀቅ። ቤቱን ልቀቅ። ትዳሯን ልቀቅ። ትዳሩን ልቀቅ። ማጸኗን ልቀቅ። ዘሩን ልቀቅ። ፍሬውን ልቀቅ። ትውልዱን ልቀቅ። እንግዳ ነገር አደርጋለሁ ብሏል እግዚአብሔር። እግዚአብሔር እየተናገረኝ ነው። ልቀቅ በኢየሱስ ክርስቶስ። ልቀቅ በኢየሱስ ክርስቶስ። ልቀቅ በኢየሱስ ክርስቶስ። ልቀቅ የሥራ በር ልቀቅ። ልቀቅ የኑሮ በር ልቀቅ። የጤና በር ልቀቅ። መውጣትን ልቀቅ። መግባትን እዚህ ውስጥ ያሉትን ኢት ወንድሞችን ልቀቅ። ዘራቸውን ልቀቅ። ትውልዳቸውን ልቀቅ። አንተ ክፉ ቆልፈ ያዝክ፣ አስረ ያዝክ በኢየሱስ ክርስቶስም ነገር ፈላጊ፣ ሰበብ ፈላጊ በጌታ በኢየሱስም ወገብህን ወጋው። በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስ ኢየሱስ ክርስቶስ አየር ላይ ቀጠቀጥኩ፣ ምድር ላይ ቀጠቀጥኩ፣ ጥልቅ ላይ ቀጠቀጥኩ። ውልን አፈረስኩ፣ ውልን አፈረስኩ፣ ውልን አፈረስኩ፣ ክዳኔን አፈረስኩ። የኢቴን ነገር ልቀቅ፣ የወንድሜን ነገር ልቀቅ፣ ጤናችንን ልቀቅ፣ ልቀቅ። ሻላ ባህዲጋ ቦደ ማንያስ ልቀቅ በኢየሱስ ክርስቶስ። በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ የህዝቤን በረከት ልቀቅ። የህዝቤን ደስታ ልቀቅ። የህዝቤን አይምሮ ልቀቅ። የህዝቤን ሰላም ልቀቅ። የወንድሞቼን ነገር ልቀቅ። የእህቶቼን ነገር ልቀቅ። ወጥመድ ተሰበረ እንዳል በኢየሱስም ከእግር ላይ ወጥመድ፣ ከእጅ ላይ ወጥመድ፣ ከመንፈስ ላይ ወጥመድ፣ ከቀኝ ላይ ወጥመድ፣ ከሚያውቁት ላይ ወጥመድ፣ ከማያውቁት ላይ ወጥመድ፣ ከተስማሙት የማይጠቅማቸው ላይ ወጥመድ ልቀቅ። እህት ወንድሞችን ልቀቅ። እዚህ ውስጥ ያሉትን ዘር ማንዘራቸውን ልቀቅ። በኢየሱስም ልቀቅ። በኢየሱስም ልቀቅ። ልፋታቸው በሚሊዮን እጥፍ ይከፈል። የአምና ደሞዛቸው፣ የካቻምና ደሞዛቸው በኢየሱስ የተዋጠው የታሰረው በሞርጌጅ በልዩ ልዩ ነገር የተበላ በበሽታ የተበላ በሰው የተያዘ በክፉ የተያዘ በኢየሱስ ባለመስራት የቀረ ሁሉ በኢየሱስም አሁን በካሳ አሁን በካሳ አሁን በካሳ አሁን በካሳ በዘመኔ ሁሉ ማንም አይቋቋምም ተብሎ ጠላት የማይቋቋመው ኃይል እዚህ ጉባኤ ላይ አሁን ይፍሰስ። በዚህ ጉባኤ ላይ ይፍሰስ። በዚህ ጉባኤ ላይ ይፍሰስ። በዚህ ጉባኤ ላይ ይፍሰስ። በዚህ ጉባኤ ላይ ይፍሰስ። የእግዚአብሔር እጅ ይፍሰስ። በያሉበት ይፍሰስ። በያሉበት መውደቅ ያለበት ሹለቅ ለቀሂድ፣ ሹለቅ ለቀሂድ፣ ሹለቅ ለቀሂድ። ማህፀኖቻቸውን ልቀቅ። አይምሮቻቸውን ልቀቅ። በረከታቸውን ልቀቅ። ኪሳቸውን ልቀቅ። ቦርሳቸውን ልቀቅ። ዋሌታቸውን ልቀቅ። በኢየሱስም ልቀቅ። ኢቴማቸውን ልቀቅ። የሚያስፈልጋቸውን ልቀቅ። የሥራ በርን ልቀቅ። በኢየሱስም አካልን ልቀቅ። አይምሮን ልቀቅ። ነፍስን ልቀቅ። መንፈስን ልቀቅ። ቀንን ልቀቅ። ወርን ልቀቅ። ዓመትን ልቀቅ። ሳምንትን ልቀቅ። ሰዓትን ልቀቅ። ደቂቃን ልቀቅ። በኢየሱስም ልቀቅ። አንዱ ሺህ 10,000 ያሳደዳሉ። በኢየሱስ ክርስቶስ አሳደድን። በኢየሱስ አሳደድን። ከኢቴ ዙሪያ አሳደድን። ከወንድሜ ዙሪያ አሳደድን። ከቀኑ ላይ አሳደድን። ከሁሉ ላይ በር ዘግተህ ስራ በር ዘግተህ ልታስጨንቅ ያለ አንተ አውሬ በኢየሱስም ዛሬ ቀደምን። በኢየሱስ ቀደምን። በኢየሱስ ቀደምን። 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 አፈረስን። እቅድን አፈረስን። ዓላማን አፈረስን። መንግስትን አፈረስን። ዙፋንን አፈረስን። ፕሮግራምን አፈረስን። በኢየሱስ አፈረስን። በኢየሱስ ደም አፈረስን። በኢየሱስ ደም አፈረስን። በኢየሱስ ደም አፈረስን። በኢየሱስም ለዘመናት ተብትባችሁ እየተሻገራችሁ እያደሳችሁ ውላችሁ ይቆረጥ። ውላችሁ ይቋረጥ። የመከራ ውላችሁ ይቋረጥ። ከኔ ዙሪያ ይቋረጥ። ከኢቴ ዙሪያ ይቋረጥ። ከሚሰሩ ዙሪያ ይቋረጥ። ከፈረንጅ ከአበሻ ይቋረጥ። ማስፈራት ለዚህ ህዝብ ይሁን በኢየሱስም። ማስፈራት ይሁን ለዚህ ህዝብ። 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 ማስፈራት በኢየሱስ ክርስቶስ
አስቴር ላይ የመጣው ሞገስ ካንተ ዘንድ ነውና እህቶቼ ላይ ሞገስ ይምጣ። እህቶቼ ላይ ሙሴ ላይ ለመጣው ህዝብ ካንተ ነውና በወንድ ልጆች ላይ ሞገስ ይለቀቅ፣ ሞገስ ይለቀቅ፣ ሞገስ ይለቀቅ። ሞገስ ከልካይ፣ በረከት ከልካይ፣ ጤና ከልካይ፣ ደስታ ከልካይ፣ ፍቅር ከልካይ፣ ሰላም ከልካይ፣ ረፍት ከልካይ በኢየሱስ ክርስቶስም ዛሬ ከእያንዳንዳችን ህይወት፣ ከእያንዳንዳችን ስም፣ ከእያንዳንዳችን ታሪክ የተከለከለ ይሁን። እስቲ ጉባኤ ሰንጥቄ ወጣው የሚል ድምፅ ለራሱ ያሰማ፣ ለልቡ ያሰማ። ሰንጥቄ ወጣው። ከጥልቅ አለት ውስጥ እግዚአብሔር ምስጢር ያወጣል። ከጥልቅ ጭንጫ ውስጥ አያድግም ያላችሁትን ነገር እግዚአብሔር ዘግታችሁ ቁጭ ያደረጋችሁትን መዝገብ እግዚአብሔር ይከፍታል። ቁጭ ዝግት ያደረጋችሁ ቁጭ ያደረጋችሁ ዝግትግትግትግት ያደረጋችሁት እግዚአብሔር ክፍትፍት ያደርጋል። ብርግድግድግድግድ ያደርጋል። አምራዊ መለኮታዊ አሰራሩን እግዚአብሔር ይገልጣል። ሰንጥቆ መውጣት ይሆናል። ሰንጥቆ መውጣት አይሆንም በተባለበት ነገር ይቀየራል። አይሆንም ስራ ቅጥር አቆመናል ብሎ እናንተን ይቀጥራሉ። የስራ በር ተዘግቷል ብሎ እናንተን ይሾማሉ። ለምን? ክርስቶስ ተናገረ፣ ነቀነቀው። የተሻለው ኢየሱስ ጌታ ነው። ዮሴፍን ወስዶ ለአፉ ቃል አይደል እንደ ግብፅ ሀገር ንጉሥ ያደረገው? ለአፉ ቃል። አንተ እኮ ንጉሥ ኢየሱስ አለ በውስጥ። እስክንነቃ የጠበቀው ነገር ዛሬ በመንቃታችን ይከፈታል። አሜን በሉ። ሃሌሉያ! ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ተመስገን፣ ተመስገን፣ ተመስገን። ኦ ክብር ለአብ ይሁን። እግዚአብሔር የካሳ ጊዜ አምጥቶ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ሰንጥቆ ይለፍ ህዝቡ፣ ህዝቡ ይለፍ። የሚቆም ሰው ይኖር። ከባል ከሚስት ላይ እርግማን ይሰበር፣ ከርስ ይሰበር፣ በሽታ ይሰበር፣ ማጣት ይሰበር። ከሴት ልጅ ከወንድ ልጅ ላይ እርግማን፣ ከርስ፣ ማጣት ይሰበር፣ በሽታ ይሰበር። ከስራ መደብ፣ ከስራ ቦታ ይሰበር፣ ይሰበር። ለዚህ ህዝብ በዚህ ሳምንት ሰማያዊ ድል፣ ምድራዊ ስኬት በኢየሱስ ስም ገንዘቡ ይሁን፣ ገንዘቡ ይሁን። አንዱ ትምህርት ቤት የሚሰራ አቅጣጫ ይከፈትለት። አንዱ ቤተክርስቲያን የሚሰራ አቅጣጫ ይከፈትለት። ምድር ያስቀመጠችው በጨለማ የነበረችው ሀብት በስውር የተቀመጠችው መዝገብ ሰጣለሁ ተብሏል። ለዚህ ህዝብ ይሰጣል። አመሰግናለሁ። ተባረክ ኢየሱስ። ተባረክ፣ ተባረክ፣ ተባረክ።